እርግጠኛ ነኝ አሁን አላችሁ የምትባሉት የጃውሳ መሪዎች ማለት ነው እናንተ በተወለዳችሁበትና ባደጋችሁበት ወረዳ አይደለም ቀበሌያችሁ ላይ በተወለድክበት እምብርት በተቀበረበት ቀበሌ ላይ ህዝባዊ እንቢተኝነት መቀስቀሳችሁ በአጠቃላይ ከተማ ውስጥ የሚሰሩ መንግስትን ሊያስጨንቁ ይችላሉ ብለው የሚያስቧቸውን ስራዎች መስራት እንደፈለጉ በቀጥታ ተናግረዋል። የኢትዮጵያ ወደቦች ጉዳይ ሻዕቢያ በደንብ እስከ አፍንጫው ድረስ ተረድቷል። በቃ ምን ውጤት እንደሚመጣ ማለት ነው። ይሄ አሁን ያለው የኢትዮጵያ መንግስት ምን አይነት መንገድ እንደሚጓዝ በምን አይነት ፍጥነት የሚፈልገውን ነገር ማሳካት እንደሚችል ሻዕቢያ ተረድቷል። ስለዚህ በጃውሳው ላይ የነበረው እምነት በወያኔ ላይ የነበረው እምነት ዱቄት ሆኖበታል። በዚህ በቁጥራ በዚህ በጥሬ ስጋና በአረቄ ድንፋታ የሚወርድ ወይም የሚገረሰስ መንግስት አይደለም። ስለዚህ ህዝባዊ እምቢተኝነት፣ ህዝባዊ አመጽ፣ የከተማ ምንትሶ፣ የቅራቅንቦ ምናምን፣ የጫት ቤት አመጽ፣ የሉካንዳ ቤት አመጽ የምናምን አይሰራም። እዚህ ሀገር ላይ ጥሬ ስጋን ትበላለህ፣ ወደ ቤት ትገባታለህ፣ አለቀ። ከዛ ውጪ ሞክራትና ታየዋለህ ውጤት። እንዳንድ ኢትዮጵያዊ ነው የምነግራችሁ። ሁሉን ነገር ጥንቅቅ አድርገው ሁሉ ነገር ጥንቅቅ ተደርጎ እልቅ ብሎ ቁጭ ብሏል። ስለዚህ እዚህ ከተማ ውስጥ እናንተ ማድረግ የምትችሉትን ነገር ነው እነግራችኋለሁ። እማልክደውን ነገር ልንገራችሁ። እመነኝ፣ እዚህ ከተማ ውስጥ ማለት ነው የእናንተ ደጋፊዎች የሉም አይደለም፣ አሉ፣ እናውቃለን። ጫካ የዘረፋችሁ የአማራን ህዝብ እያሰቃያችሁ እያገታችሁ ገንዘብ እዚህ ከተማ ላለው ለጥሬ ስጋ ፌስቡክ አርበኛ ትልካላችሁ። ያ ጥሬ ስጋ የሚበላው ውጪ በረንዳ ላይ አንድ ጥይት ሲተኮስ አንድ ጥይት ኪሽን ነው ዘሎ የሚገባው። እናቴ ድረሽ እያለ ኪሽን ጥብስ የሚጠብሱ ሴቶች ጋር ሄዶ ቀሚስ ውስጥ የሚደበቅ ዝም ብሎ ሁለት ግለሰቦች ባንኮን ላይ ሲጣሉ በኪሽን በኩል ሾልኮ የሚወጡ ናቸው፣ እናውቃለን። ስለዚህ እዚህ ሀገር ላይ ማለት ነው እውነቴን ነው የምነግራቸው። አንዳንድ ጊዜ በጣም ይገርሙኛል እነዚህ ሰዎች። 1 ሚሊዮን ዓመት ካሁን በኋላ እኛ ኢትዮጵያውያን ተኝተን ብንጠብቃቸው የከተማ አመጽ የሚባል ነገር እዚህ ሀገር ላይ በፍጹም በተአምር ውጤታማ አይሆንም። ሰሞኑን እንግዲህ የጃውሳው ከሻዕቢያና ከወያኔ የተቀበለውን አዲስ ዘመቻ ይፋ ማድረጉ ይታወቃል። እንግዲህ ይህ ዘመቻ ጃውሳው የከተማ ነውጥ፣ የከተማ አመጽ፣ የከተማ ትግል በአጠቃላይ ከተማ ውስጥ የሚሰሩ መንግስትን ሊያስጨንቁ ይችላሉ ብለው የሚያስቧቸውን ስራዎች መስራት እንደፈለጉ በቀጥታ ተናግረዋል። በጣም እርግጠኛ ሆኜ መናገር የምችለው ዘመነ ካሴ መቀሌ ሄዶ ቁርስ፣ ምሳ፣ እራት ሊበላ ይችላል። ዘመነ ካሴ እና ሌሎቹም የጃውሳ መሪዎች አስመራ ሄደው ፉላቸውን ሊበሉ ይችላሉ፣ አረቄ ሊጠጡ ይችላሉ፣ ምንም ሊሆኑ ይችላሉ። 1 ሚሊዮን ዓመት ካሁን በኋላ እኛ ኢትዮጵያውያን ተኝተን ብንጠብቃቸው የከተማ አመጽ የሚባል ነገር እዚህ ሀገር ላይ በፍጹም በተአምር ውጤታማ አይሆንም። ጃውሳው የሻዕቢያ ተላላኪ ነው፣ የወያኔ ተላላኪ ነው። የተረጋገጠ ነገር ነው። በላይ መንገሻ አይደለም እኮ መቀሌ ሄዶ ሕክምና ሲታከም የነበረው በወያኔ በሚያዘው ሆስፒታል ውስጥ። በላይ መንገሻ እኮ አይደለውም ከወያኔ ጀርናሎች ጋር አብሬ ፎቶግራፍ ስነሳ ሙለው። በላይ እኮ አይደለም ጃውሳ ተጫውቶ 4 ኪሎ በ2 ቀን ገባለ ያለው እኔ በላይ ወይንም ሌላው ኢትዮጵያዊ አይደለም እንደዚህ ያለው። ሻዕቢያ ምንም ማድረግ እንደማይችል ሲያቅ ማለት ነው ኢትዮጵያ የምትፈልገውን ነገር ሻዕቢያ ያውቃል። ሻዕቢያ ብቻ አይደለም ዓለም ሁሉ ያውቃል። የቀይ ባህር ጉዳይ፣ የኢትዮጵያ የባህር ኃይል ጉዳይ፣ የኢትዮጵያ ወደቦች ጉዳይ ሻዕቢያ በደንብ እስከ አፍንጫው ድረስ ተረድቷል። በቃ ምን ውጤት እንደሚመጣ ማለት ነው። ይሄ አሁን ያለው የኢትዮጵያ መንግስት ምን አይነት መንገድ እንደሚጓዝ በምን አይነት ፍጥነት የሚፈልገውን ነገር ማሳካት እንደሚችል ሻዕቢያ ተረድቷል። ስለዚህ በጃውሳው ላይ የነበረው እምነት በወያኔ ላይ የነበረው እምነት ዱቄት ሆኖበታል። ሻዕቢያ
ሻቢያ እንደምታውቁት ነው። በቀደም አንድ የሻቢያ ጀነራል አይታችኋል። በጣም በእድሜ ትንሹ ጀነራል 90 ዓመቱ ምናምኑ ነው። እንግዲህ አስቡት። ይሄ ስብስብ ነው እንግዲህ ኢትዮጵያ ታጥራ ተቆልፎባት ዝንተ ዓለም ትኖራለች ብሎ የሚፎክረው ማለት ነው። ስለዚህ ይሄን አሁን የተጀመረውን የከተማ አመጽ ማለት ነው እነ ዘመነ ካሴ አይደሉም፣ ሌሎች ኃይሎችም አብራችኋቸው ብትቀላቀሉ ማለት ነው የከተማ አመጽ ምንም ውጤት አያመጣም። ይሄን ግልጹን እነግራችኋለን። እኔ የመንግስት ቃል አቀባይ አይደለሁም፣ ወይም የፌዴራል ፖሊስ ቃል አቀባይ አይደለሁም፣ የመከላከያ ሚኒስቴር ቃል አቀባይ አይደለሁም፣ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ አንድ ተራ ኢትዮጵያዊ ነኝ። ግን የማውቀውን ነገር እነግራችኋለሁ። የከተማ አመጽ ደንበጫ ላይ የከተማ አመጽ ማካሄድ አልቻላችሁም። የአዲስ አበባውን እርሱት፣ የጎባውን እርሳው፣ የሻሸመኔውን፣ የሾኔውን፣ የወልቂጤውን፣ የቡታጅራውን፣ የወሊሶውን፣ የጅግጅጋውን ምናምን እርሱት። ዘመነ ካሴ ተወልዶ ያደገበት ከተማ ላይ ህዝባዊ አመጽ ማስነሳት አይችልም። ህዝባዊ አመጽ፣ የከተማ ትርምስ መቀስቀስ አትችሉም። በጣም እርግጠኛ ነኝ አሁን አላችሁ የምትባሉት የጃውሳ መሪዎች ማለት ነው እናንተ በተወለዳችሁበትና ባደጋችሁበት ወረዳ አይደለም ቀበሌያችሁ ላይ በተወለድክበት እምብርት በተቀበረበት ቀበሌ ላይ ህዝባዊ እምቢተኝነት መቀስቀስ አትችሉም። የማትችሉበት ከ100% 100 ዝግ ነው። ምክንያቱም ከናንተ 100 እጥፍ የተሻለ በምንም አይነት ሁናቴ ከናንተ ጋር ልናወዳደረው ማንችለው ኃይል እዚህ ሀገር ላይ አለ። የከተማ አመጽ ምናምን አሜሪካ ነገር ልካችሁ የጃውሳው 1000 አይደለም 1 ሚሊዮን የጃውሳ ወጣቶች አሜሪካ ነገር ልካችሁ ዴልታ ፎርስ ኮማንዶ ሰልጥነው ቢመጡ ሬንጀርስ ኮማንዶ ሆነው ቢመጡ የከተማ ረብሻ አይደለም የከተማ ውስጥ ውጊያ ማካሄዳችሁ። ምክንያቱም ሁሉ ነገር ተቆልፏል። በቃ እኔ መልስ የምመልሰው በግሌ ነው። እኔ የኢትዮጵያ መንግስት በላይ እንዲህ ብለህ ንገራቸው ብሎኝ አይደለም። ከኢትዮጵያ መንግስት ጋር ምንም አይነት የጥቅማ ጥቅምም ሆነ እንደዚህ አይነት በትዕዛዝ የሚሰራ ስራ ሰርቼ ማላቅ እንዳንድ ኢትዮጵያዊ ነው የምነግራችሁ። ሁሉን ነገር ጥንቅቅ አድርገው ሁሉ ነገር ጥንቅቅ ተደርጎ እልቅ ብሎ ቁጭ ብሏል። ስለዚህ እዚህ ከተማ ውስጥ እናንተ ማድረግ የምትችሉትን ነገር ነው እነግራችኋለሁ። እማልክደውን ነገር ልንገራችሁ። መንግስት መስሪያ ቤት ቁጭ ብለው የእናንተ ደጋፊዎች በመንግስት ኮምፒውተር ቁጭ ብላ የምትጽፍላችሁ ልትኖር ትችላላችሁ። ቁጭ ብላ በመንግስት ደሞዝ እየበላች ጃውሳ የምትጫወት ትኖር ትችላለች። ፌስቡክ ላይ የእናንተ ደጋፊዎች ሌሎቹ እዚህ ጥሬ ስጋ ከዛ እየተዘረፈ በሚላክላቸው ብር ጥሬ ስጋ የሚበሉት አሉ አይደል? እዚህ ከተማ ውስጥ እስከ 5000 ብር 1 ኪሎ ገዝተው የሚበሉት የጃውሳ ደጋፊዎች እኮ ናቸው። ሌላው ኢትዮጵያዊማ 5000 ብር ከታምቶ ይበላል። 5000 ብር ጥሬ ስጋ የሚበላው የእናንተ የጃውሳ ደጋፊ ማንክደው አለ፣ አረቄ ቤትና መጠጥ ቤት ያለ። ያ ጃውሳ ጥግብ ካለ በኋላ ጥሬ ስጋውን በልቶ አንዳንድ መስመር ይጽፍላችኋል። አንዳንድ መስመር ስልኩን ያወጣና ጻፍ ያደርጋል። ጃውሳው እዚህ ገባ፣ እዛ ወጣ፣ አዲስ አበባ እንደዚህ ሆነች፣ እንደዚህ ሆነ፣ ደረስንላችሁ፣ ገባን፣ ቤተ መንግስት ጠግተናል ምናምን የሚል ወሬ ይጽፍልሃል። ቢራውን ጠጥቶ ምን ብሎ ሆዱ ጥግብ ብሎ ቁርዝ ሲል ይጽፍልሃል። ሆዱ የተቆረዘ ሰው ደግሞ የከተማ አመጽ ቢቀሰቀስ እንኳን ከዛች ከድራፍት ቤት በረንዳ ላይ ያወጣ ወደ ኪችን ነው የሚሮጠው። ውሸት ነው ልንገርህ። በቃ ጥሬ ስጋ እየበላ ቦርጩን እዛ ጋር አድርሶ ስለ ጃውሳ የሚጽፍልህ ሰውዬ ትንጥዬ አይደለም። የዚህ የመንግስታዊ ትርምስ አይደለም። ዝም ብሎ ሁለት ግለሰቦች ባንኮን ላይ ሲጣሉ በኪችን በኩል ሾልኮ የሚወጡ ናቸው፣ እናውቃለን። ስለዚህ እዚህ ሀገር ላይ ማለት ነው እውነቴን ነው የምነግራቸው። አንዳንድ ጊዜ በጣም ይገርሙኛል እነዚህ ሰዎች። እኔ ስለ አዲስ አበባ ምኞት ካለኝ የ4 ኪሎ ምኞት ካለኝ ለዚያውም በክላሽንኮቭ ሞክሬ ምናምን አቅቶኝ ከዛ ወደ ህዝባዊ አመጽ ወደ ከተማ አመጽ እማመራ ከሆነ መጀመሪያ እኔ የተወለድኩበት ሀገር ነው የሚሄደው። ተወልጄ ያደግኩበት ህዝባዊ ድጋፍ ይኖረኛል ብዬ ማስብበት የትውልድ ከተማዬ ነው የሚሄደው። ሾኔ ነው የሚሄደው።
ሾኔ ልጆች አስተባብሬ ምናምን እንደዚህ አስቤያለሁ ካልኩ ከተመቻቸው ልጆቹ ህዝባዊ አመጽ ሊያካሂዱ ይችላሉ። ከዛ ተነስቼ ነው ሌሎቹን ከተሞች አላባን፣ ሻሸመኔን ምናምን እያልኩ አዲስ አበባ የምደርሰው። መቀሌ ቁጭ ብሎ ዘመነ ካሴ ህዝባዊ እምቢተኝነት ይላል። አስመራ ቁጭ ብለ አዲስ አበባ ላይ ህዝባዊ አመጽ፣ የከተሞች አመጽ ነው። የከተማ አመጽ የሚባል እመነኝ አንድ ሰው ማለት ነው አንድ ኢትዮጵያ ውስጥ አሁን ባለው ሁኔታ አንድ ጥሬ ስጋ በልቶ የጠገበ ጎረምሳ እዚህ ከተማ ውስጥ እናንተ የምታስቡትን ህዝባዊ አመጽ ሊከውንላችሁ አይችልም። አይደለም የከተማው ህዝብ ጠቅላላ ወጥቶ ክላክስ ሊያደርግላችሁ ምናምን አንድ ሰው አንድ ማለት ነው አንድ ከተገኘ እኔ በላይ መንገሻ ተጠያቂ ነኝ። አንድ መሬት ላይ ያለው ሀቅ ይሄ ነው። በዚህ አጋጣሚ አውሮፓና አሜሪካ ያላችሁ እንድታውቁት እንፈልጋለን። ይህ ሀገር ባለቤት አለው። ይህ ሀገር እየሞተለት ያለ ዜጋ አለው። ይህ ሀገር ጥሬ ስጋ ቁጭ ብሎ እየበላ ያለ አይደለም። ጫካ ቁጭ ብሎ የኢትዮጵያን ዳር ድንበር የሚያስከብር የኢትዮጵያ መከላከያ ሰራዊት የሚባል አለ። ቆራጥ የሆነ የኢትዮጵያ መከላከያ ሰራዊት አባላት አሉ። ከኛ በፊት ኢትዮጵያ ብለው የሚኖሩ ኮሾሮ እየበሉ የወንዝ ውሃ እየጠጡ የሚኖሩ ጀግና ኢትዮጵያውያን አሉ። አይ ጥሬ ስጋ ቁጭ ብሎ እየቆረጠ ፌስቡክ ላይ የሚጽፍና በተግባር መሬት ላይ ስራውን የሚሰራ ኢትዮጵያዊ እንዴት አድርገህ ታወዳድረዋለህ? እናንተ ሁሌም የምትተማመኑት የጥሬ ስጋ ቤቱንና የአረቄ ቤቱን። በጥሬ ስጋና በድንፋታ በአረቄ በፌስቡክ በመጽሐፍ የሚፈጠር የከተማ ረብሻ የለም። በቃ እሱን ተውት። የጃውሳ ደጋፊዎች ጃውሳ አለኝ የሚለውን ኃይል ማለት ነው ደግሞ አለ ቅድም ተናግሬያለሁ። እስራኤል ልኮ ሰሜን ኮሪያ ልኮ እጅግ በዓለም ላይ ሌተስ የሆነ የከተማ ውጊያ መጫወት የሚችል በየፎቁ ላይ የተንጠላጠለ የሚወርድና የሚወጣ እሳት የላሰ ኮማንዶ አሰልጥናችሁ ብታመጡ ውጤት የለው። በቃ ምንም የምትቀይሩት ነገር የለም። ስለዚህ በዚህ በኩል ሲቀጠቀጥ በዚህ በኩል ስትቀጠቀጡ በዚህ በኩል ስትወቀሩ በዚህ በኩል ትመጣላችሁ። ስለዚህ ምንም ማድረግ አትችሉም። በቃ ይሄ እኮ የሚያሳየው ምንም ማድረግ እንደማትችል ነው። በቃ እመነኝ። እዚህ ከተማ ውስጥ ማለት ነው የእናንተ ደጋፊዎች የሉም አይደለም አሉ፣ እናውቃለን። ጫካ የዘረፋችሁ የአማራን ህዝብ እያሰቃያችሁ እያገታችሁ ገንዘብ እዚህ ከተማ ላለው ለጥሬ ስጋ ፌስቡክ አርበኛ ትልካላችሁ። ያ ጥሬ ስጋ የሚበላው ውጪ በረንዳ ላይ አንድ ጥይት ሲተኮስ አንድ ጥይት ኪሽን ነው ዘሎ የሚገባው። እናቴ ድረሽ እያለ ኪሽን ጥብስ የሚጠብሱ ሴቶች ጋር ሄዶ ቀሚስ ውስጥ የሚደበቅ ይሄን እናውቃለን። ስለዚህ እቺ የከተማ ጫወታችሁ ጀምሯትና ታዩታላችሁ፣ ውጤቱን ታዩዋለን። አይደለም በቦርጫሞች እንደነገርኩ አሜሪካና እንግሊዝ ዓለም ላይ አሉ በሚባሉ የወታደራዊ አካዳሚዎች አሰልጥናችሁ ብታመጡ እዚህ ከተማ ምንም ለውጥ የለው። እያንዳንዷ ማለት ነው እያንዳንዷ የት እንደምታድር የት እንደምትበላ የት እንደምትጠጣ የተሰወረ ነገር የለው። አይደለም የከተማዎቹን ተው፣ ጫካ ያለው እኮ እንዴ ይሄ መንግስት እኮ ዝም ብሎ ከአረቄ ቤት የመጣ መንግስት ወይም ከጥሬ ስጋ ቤት የመጣ መንግስት እንዳይመስላችሁ። ጫካ ያለውን ጃውሳ ግራ ቀኝ እያለ ሲሰልጥን የዋለውን 60 እና 70 ጃውሳ እዛው ጸጥ ማድረግ አቅቶት አይደለም የኢትዮጵያ መንግስት። ንቀት ነው፣ ንቀት ስለሚናቅ ነው። ለ60 ሰው እንዴት ነው ለ50 ሰው እንዴት ነው እንትን የምታስነሳው ድሮን የምታስነሳው? ስለዚህ የዘመነ ካሴም ሆነ የሻቢያ የወያኔ አጠቃላይ ሁኔታ ማለት ነው ስለ እውነት ነው የምነግራችሁ። እኔ ስለ ብልጽግና ፓርቲ ያለ ማወራው ኢትዮጵያ ስለምትባል ሀገር ነው የምነግራችሁ። ኢትዮጵያ የሚባል ሀገር ከባድ ሚዛን ነው። በቃ ይሄ ጠቅላይ ሚኒስትር አብይ የሚመሯት ሀገር ከባድ ሚዛን ነች። በቃ እንዴት አድርጌ ልግለጽላችሁ? በዚህ በቁጥራ በዚህ በጥሬ ስጋና በአረቄ ድንፋታ የሚወርድ ወይም የሚገረሰስ መንግስት አይደለም። ስለዚህ ህዝባዊ እምቢተኝነት፣ ህዝባዊ አመጽ፣
የከተማ ምንትሱ የቅራቅንቦ ምናምን የጫት ቤት አመፅ የልኳንዳ ቤት አመፅ የምናምን አይሰራም። እዚህ ሀገር ላይ ጥሬ ስጋን ትበላለህ፣ ወደ ቤት ትገባታለህ፣ አለቀ። ከዛ ውጪ ሞክራትና ታየዋለህ ውጤት። አራት ምት ክቡራትና ክቡራን ኢትዮጵያውያን በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። የኢትዮጵያ ድምፅ ከተመቻችሁ ሰብስክራይብ ብታደርጉ ደስ ይለኛል። ካልተመቻችሁ ደግሞ መብታችሁ ነው። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።